አንድ ልጅ ስለሆነ ማለት እንዴት ላይ በቃ እሺ ልቃዝ በጌታ ለምንድን ነው እኔን ጥሎ የሚሄደው? የኔ ያስመሰልሽ ነበር፣ አብረሽኝ ነበር፣ አተሽኛል። ማን ነው እንደኔ የማርክና የቤዛ ነገር ግራ ይገባው? በተለይ ደግሞ የቤዛ ነገር አወድሻለሁ፣ አፈቅርሻለሁ፣ አብረሽኝ ሆኜ ብሎ ተንበርክኮ እያለቀሰ ማለት ይቻላል ፍቅሩን ገለጸላት። እሷም እንደማትፈልገውና እንደማይሆን ተናገረች። ዛሬ ደግሞ ምክንያትሽ ምንድነው? ጥያቄ ለምን አትመልሽም ብሎ ሲጠይቃት ምንድነው ምላሿ? በቃ ደስ የማይል አሳማኝ ምክንያት አይደለም እየሰጠች ያለችው። ምንድነው ያለችው? እኔ ካንተ ጋር በፍቅር አብሬ መቀጠል አልፈልግም፣ ለተመልካችም ላንተም ተስፋ መስጠት አልፈልግም፣ ነገር ግን በቃ አንተን ላጣህ አልፈልግም። እና ታዲያ አባትሽ ሆኖ ወይ አጎትሽ ወይ አክስትሽ አያትሽ ሆኖ ቁጭ ብሎ እያባበለሽ አንቺን ሲንከባከብ ከሌላ ሴት ጋር ወይ መሆን አይችል ምናምን ከአንቺ ጋር እንዲቀጥል ነው እንዴ የፈለግሽው? ማለት ይሄ እኮ አይሆንም። ይሄ እኮ ስሜት ነው፣ በስሜቱ ላይ መጫወት ነው እንደኔ ማለት ነው። የራስሽ ምክንያት ሊኖርሽ ይገባል። ቤዛ ለወቅሰሽ አይደለም የመጣሁት፣ ግን ትክክል ያልሆነ አባባል ስለተናገርሽ ነው። የእውነቴን ማለት ነው። በመጀመሪያ እንዴት ናችሁልኝ ውዴ ቻናል ቤተሰቦች ብያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን ቪዲዮ ደግሞ እስከ መጨረሻው ሳታዩ ምንም አይነት ኮሜንት ባትጽፉ ይመከራል ማለት ነው። እንግዲህ ቤዛና ማርክ እጅግ በጣም በሚያሳዝን ሁኔታ ያው የተለያዩበት መጨረሻው ደስ የማይል ነበረ። ወይም ደግሞ እሱም ስሜታዊ ሆኖ ነበር፣ እሷም ስሜታዊ ሆና ነበረ። ድንገት ነበር የፍቅር ጥያቄውን ያቀረበላት። ገና እጇን ሲይዘው በጣም እየፈራች ነበረ። የሚያደርግላት እንክብካቤ፣ የሚያወጣቸው ቃላቶች እያስፈሯት መጡና መጨረሻ ላይ በቃ ያፈቅርሻለሁ እንደሚላት ሲገባት እጇን እየለቀቀች ነበረ። ብቻ አስቸጋሪ ነበረ የነበረው ሁኔታ። ብቻ እንደምንም ብሎ እንግዲህ ፍቅሩን ለመግለጽ ሞክሯል። ይሄንን ነገር ስትሰማ ቤዛ ደንግጣ ሩጣን የጠፋችው። ያው የሴትነት ወግ ነው፣ መግደርደር ጥሩ ነው። ባንዴ እሺ አይባልም። ከአብዛኛው ከስንት አንዳንድ ሴቶች ናቸው ቶሎ ፍቅር ጥያቄ ቀርቦላቸው ቶሎ እሺ የሚሉት እንጂ ሌሎቹ ላስብበት ይላሉ። በተለይ በጣም ካልተዘጋጁበት እስከ 2 ወር፣ እስከ 3 ወር፣ እስከ 4 ወር፣ 5 ወር፣ 1 ዓመት ድረስ የሚሄዱ ላስብበት ብለው የሚቆዩ ሴቶች አሉ። አንዳንዶቹ ደግሞ በደንብ ከተግባቡ፣ በደንብ ከተዋወቁ፣ ካወቀችው፣ ከወደደችው፣ ከፈለገችው፣ ስሜቱ ካላት ወዲያውኑ እሺ ብላው ትቀበላለች። እና የቤዛ ግን ግራ የገባው ነገር ነው። ወይ እሺ አትልም ወይም ብኝ አትልም። አሁንም ምንድነው የምትለው? ላጣ አልፈልግም። አንደኛ በእርግጥ አዝናለታለች። በፊት ፍቅር አለ የተጎዳበት፣ በጣም ያዘነበት፣ ልቡ የተሰበረበት። አሁን ደግሞ ድጋሚ እኔ ልጎዳው ነው ወይ ብላ ከባድ ጥያቄ ምልክት ውስጥ ትገኛለች። እና በእኔ ምክንያት ምንም ነገር እንዲሆን አልፈልግም ነው እያለች የምትገኘው። እንደዛ ካለች መካስ የምትችለው አብረው በመሆን ነው። እኔ እሺ ትበለው ነው የምለው። ለምን ይሄን ሁሉ ጊዜም እሷም ያለ ምንም ፍላጎት ሳይኖራት አይደለም። በዚህ ልክ በጣም በቅብጥጥ ብላበት በቃ እንዴት ነው በጣም ነበር የሚንከባከባት፣ በጣም ነው የሚወዳት፣ በጣም ነው የሚያስብላት። እና እንደዚህ አይነትን ወንድ ደግሞ ሴት ልጅ አትወድም ማለት ውሸት ነው። እና ቤዛ ግራ ስላጋባች ነው ዛሬ ላወራ የመጣሁት። ቅድም እንደውም ጠፍተዋል። እና ቤዛ ማትፈልገው ከሆነ ወይ ደግሞ የሆነ ፍላጎት ባይኖራት ኖሮ ከማርክ ጋር በዚህ ልክ አትቀራረብም ነበር። አሁን ደግሞ በደንብ እንደምትወደው እንደምታፈቅረው እሱ ብቻ ሳይሆን እኛም አይኗ ላይ እያየንባት እንገኛለን። ዱባይ ከተመለሰ በኋላ እጅግ በጣም ጥሩ የሚባል የፍቅር አይነት አስተያየት፣ የፍቅር አይነት ስሜት ነው በቃ ውስጧን ስናየው ነው ማለት የሆነ አንዳንዴ ሰው ከሚናገረው ንግግሩ ብዙ የምትረዱት ነገር አለ። ከአይኖቿ እንዴት እንደምታየው አስተያየቷ ምናምን፣ የምታቅፈው አስተቃቀፍ ምናምን፣ የሚያወሩት ወሬ የምር እንደምትወደው ነበር የሚያስታውቅባትና ዛሬ ላይ ግን ድንገት ተነስታ በእርግጥ ትናንትና ደንግጠሽ ሊሆን ይችላል የፍቅር ጥያቄውን ሲያቀርብልሽ። አሁን ላይ ግን ቤትሽ ሄደሻል፣ አስበሽበታል አይደለ? የማይሆን ከሆነ ይቅርታ ማርክ አይሆንም ብለሽ የእውነት አሁን ልቡ ይሰበራል ብለሽ ነገ ከነገ ወዲያ አብረሽ እንደማትሆኝ እያወቅሽ እርግጠኛ ሆነሽ ባንቺ ነገ ከነገ ወዲያ አብረሹ እንደማትቀጥይ እያወቅሽ ዛሬ ላይ ይጎዳል ብለሽ ዝም ብለሽ ለነገሩ እስከዛው ምናምን ብለሽ አብረሹ የምትቀጥይ ከሆነ የእውነት ይሄን ነው ምልሽ ዛሬ ቢጎዳ ይሻላል። ነገ ልቡን ስብርብርብር አገሽ ከምትጥዩ ብዙ ተስፋ ብዙ እቅዶች ይዞ ከሚሄድ ዛሬ ላይ በቃ እውነቱን ተናገር። ማትፈልጊው ከሆነ ግን ይሄን ነገር ብታደርጊ ደግሞ ይበልጥ አንቺ ነሽ የምትጎጁ ብዬ ነው የማስበው። የእውነት ለመናገር ትጎጃለሽ፣ እሱም ይጎዳል። አይ ነው ግን በቃ እኔ እንጃ አላውቅም። ቤዛ የተናገረችው ንግግር ደስ ስላላለኝ ነው ማለት እንድትጎዳ አልፈልግም፣ እንደገና ላጣህ አልፈልግም ምናምን አጣሽኛል ብሎ ጥሏት ሄደ እንዴ። ታዲያ ምን ላያረጋት ነው? እህቷ አይደለ? ዝም ብላ ወይ ከሌላ ሴት ጋር እንዲሆን አትፈቅድለት። አስቡት፣ ይሄ ነገር ምንድን ነው እንዴ? እሱም እኮ መጀመሪያ ታዲያ ያስጠላል። ብቻ እኔ አላውቅም። ቤዛ ትልቅ ጥፋት ነው ያጠፋችው። እና አንዳንዴ ንግግሮችም እኮ ልብ ይሰብራሉ፣ ይጎዳሉ። አሳዝናኛለች ስታለቅስ ምናምን። ያልጠበቀችው እንዴት አልጠበቀውም? ግን አሁን ያልጠበቀችው ነገር ሆኖባት ነው፣ ድንገት ስለሆነባት ነው ምናምን ብለን ልናስብ እንችላለን። አንድ ሴት ልጅ ከአንድ ወንድ ጋር ስትሆን እግዚአብሔርን እምላችሁ የምርም አንድ ሴት ልጅ በምንም ተአምር የሆነ ቀን ላይ ከሆነ ሰው ጋር ከሆነ ወንድ ጋር
አብራ ከዋለች አብራ የሆነ ጊዜ ካሳለፈች ከዛ ሰው ጋር ድጋሚ ከመጣች ያ ሰው የሆነ ነገሩ ተመችቷታል። በቃ ለማጥናት ነው አብራው የምትቆየው። በጓደኝነት ራሱ ታጠናዋለች። ይሄ ሰው ምን አይነት ሰው ነው? ምን አይነት ስነ ምግባር አለው? ምን አይነት ፍቅር አሰጣጥ ይችላል ወይ? ምን ይሁን ነገር በደንብ እያየሽ ነው የምትቀመጠው እንጂ ያልሆነ ጥላው ነው የምትሄደው። አንድ ቀን ራሱ አብረው አታድርም አትውልም። እና ቤዛ ደግሞ እስከ ጥግ ድረስ ነው ማንነቱን ያወቀችው፣ የተረዳችው፣ የወደደችው፣ ያከበረችው፣ በጣም ፍቅር ውስጥ እንዲገባ ያደረገችው እሷ ናት አይደል? በዛ ልክ እንዲቀርባት ካደረገች በኋላ በዛ ልክ እንዲወዳት ከመውደድም አልፎ በቃ የልጆቼ እናት እንድትሆኝ ይፈልጋለሁ፣ የትዳር አጋር እንድትሆኝ ይፈልጋለሁ ብሎ ጥያቄ ለመጠየቅ የቻለው እኮ እሷ ባሳየችው ነገር ነው። እሷ ላይ ያየው ያነበበው ነገር ነው። ዛሬ ላይ ግን ድንገት ተነስታ ደግሞ አይሆንም። ለምንድን ነው የማይሆነው? ምክንያት የላትም። በእርግጥ ከካሜራ ጀርባ እነግርሃለሁ ብለዋለች። ግን ምንም ይሁን ምንም እንደዚህ አይነት መልስ ልካንቺ አይጠበቅም። እሺ የምትይው ከሆነ እሺ እልሃለሁ፣ ቆይ ላስብበት። ማትይው ከሆነ ደግሞ በቃ እኔ እንደዚህ በዚህ መንገድ እሺ ልልህ አልችልም፣ አብረን መሆን አንችልም ብላ ጥያቄ መጠየቅ ነው ያለባት። ማለት መልስ መመለስ ነው። ከሆነ ደግሞ በቃ እሺ ብለው ያው ልቡ ተሰብሯል። ጥላው ስትሄድ ትታው ስትሄድ ያልጠበቀው መልስ ነው ምናምን የነበረው። ግን ደግሞ አላ አይደለ በቃ ይቅርታ በዛ ሰዓት እንደዚህ ነበር የተፈጠረው፣ እንደዚህ ነበር አልቀበልም ያልኩበት ምክንያት ብላ ምክንያቷን አስረድታው አብረው ብትሆን ይጠቃቀማሉ እንጂ ምንም እሷም አትጎዳም እሱም አይጎዳም። እና ድጋሚ ደግሞ ልቡ እንዲሰበር ነው ያደረገችው። ድጋሚ የማይሆን ተስፋ ነው የሰጠችው። ድጋሚ በቃ የማይኖረውን ህይወት የማይኖረውን ህልም ነው በቃ ያሳየችው ያሰማችው። እና ይሄ ነገር ትክክል አይደለም። አሁን ቤዛ ማርክ ጥሎ ለምን ይሄዳል? ለምን ስሜቴን አይረዳም? ተናገርሽ እኮ ቤዛ እንዴ ነገርሽው እኮ ያፈቀረ ልብ እኮ ነው፣ ወንድ ልጅ እኮ ነው፣ ተንበርክኮ ለምኖሻል እኮ። አንቺ በዛ መንገድ ምላሽሽ ይሄ ሲሆን አላጣ አብሬ አልሆንም ግን ላጣህ አልፈልግም። አስቡት። ይሄ ነገር ደግሞ በጣም ከባድ ነገር ነውና እሱ ይጎዳል፣ ይሰበራል። እንዴ ቤዛ ይሄ የሚያስለቅስሽ ነገር አይደለም ማለቴ። ለምን ጥሎኝ ሄደ? ለምን ስሜቴን ውስጤን አይረዳም? እንዲረዳሽማ ጠየቀሽ እኮ። ምክንያትሽ ዋናው ምክንያትሽ ምንድነው? እሺ ላትይኝ የቻልሽበት ምክንያት ምንድነው ብሎ ጠየቀሽ። ግን አንቺ ምንድነው ያልሽው? ላጣህ አልፈልግም ግን ምክንያት የምናገራልሽ። ካልተናገርሽ ታዲያ ምን ያደርጋል? በእርግጥ ነገ ከነገ ወዲያ እሺ ብለሽው አብራችሁ እንደምትመጡ ትልቅ ተስፋ አለኝ። ግን ቤዛዬ እባክሽን ለምትናገሪው ንግግር ራሱ ጥንቃቄ ማድረግ አለብሽ። ይሄ ልጅ የተጎዳ ልጅ ነው፣ የተሰበረ ልጅ ነው፣ ብዙ መከራዎችን ያሳለፈ ልጅ ነውና ምንም እያንዳንዱ ደቂቃ እያንዳንዱ ሰከንድ በቃ ከባድ ነው የሚሆን እና ለንግግርሽ አደራ ተጠንቀቂለት ነው ለማለት ወደው። ማርክ ደግሞ አይዞ ተረጋጋ። ያው 3 ቀን ሙሉ ጠፍተው ነበረ። እሷም ከባድ ሁኔታ ውስጥ ነበረች። ያው ያሳስባል፣ እውነት ነው። አንዳንዴ ግን ለምንድን ነው እኛ ሴቶች የምሬን ማለት ስለ ሴቶች ላውራ። እኛ ሴቶች ለምንድን ነው የማንፈልገው ወንድ ከሆነ የህይወታችን አጋር እንዲሆን የማንፈልግ ከሆነ ፍቅር እንድንጀምር የማይሆን ከሆነ ለምንድን ነው በዚህ ልክ ወንድን ልጅ ቀርበን የማይሆን ስሜት ውስጥ የምናስገባው የማይሆን መንገድ ውስጥ የምናስገባው? ለምንድን ነው አብረን እንሆናለን ምናምን ብለን ተስፋ የምንሰጠው? ለምንድን ነው አብረን ማንዘልቀውን ነገር የምናስጀምረው? ይሄ ነገር እኮ በፈጣሪም ዘንድ በጣም ጥያቄ ምልክት ነው፣ ጥያቄ ያስነሳብናል። እና መሆን የለበትም። ምን ከሆነ እንሆን፣ የማይሆነን ከሆነ ደግሞ ከዛ ሰው ጋር በጊዜ መለየት ወይም ደግሞ ርቀታችን መጠበቅ። አንዳንዴ እኮ ቤስት ፍሬንድ ተባብረው እኮ ጓደኛ ማቾችም በጣም ለብዙ አመታት የሚቆዩ አሉ፣ ወንድና ሴት ሆነው። እና ገደብ አለ፣ የሆነ ቀይ መስመር ሊኖር ይገባል። አሁን አንቺ ከቀይ መስመር ሁሉ አልፈሽ በጣም በቃ ሚስቴ ብሎ እስከሚያስብሽ ድረስ ውስጥ ገብተሻል። ያ ነገር ደግሞ ያንቺ አቀራረብ ነው እና ይሄ ደግሞ ትክክል አይደለም ብዬ አስባለሁ። ብቻ ጓደኛው መጥቷል፣ ሰላሙን አምጥቶ አስማምታቸው አንድ አድርጓቸው እንደምናይ ተስፋ አደርጋለሁ። ማርክዬ ደግሞ አይዞ ፈጣሪ ይርዳ፣ ድጋሚ እንዳትጎዳ ትልቁ ጸሎቴ ምኞቴ ነው። በእውነት ነው የምልና ቤዛን የመሰለች ሴት ደግሞ አግኝተ አንድ ላይ ሆናችሁ ቤዛም ወደ ኋላ ሳትል የፍቅር ጥያቄውን ተቀብላ ምክንያቷን አስረድታ አምነህበት አንተም እንደዚህ በዚህ መንገድ ነው በዚህ መንገድ ግን ተስፋ አልሰጠችም። እግዚአብሔር እንደተናገረችው ከሆነ በጣም ከባድ ነገር ነው። ተስፋው ለተመልካችም ለሱም በቃ እኔ ተስፋ መስጠት አልፈልግም ነው ያለችው። ይሄ ነገር ደግሞ በጣም አሳሳቢ ነገር ነው። እኔ አልዋሻችሁም፣ ፈርቻለሁ። የእውነቴ ነው። ቤዛ በጣም ቆንጆ ደስ የምትል ልጅ ናት። አሁን ላይ ያለችበት ሁኔታ እሷም ተጎድታለች። ለምን የሆነ ብቻ አብራ ጊዜ ያሳለፈቻቸው ጊዜያቶች ቆጯት መሰለኝ። የምራው የማይሆን ከሆነ ለምን ይሄን ሁሉ ጊዜ ለሰው ልጅ ተስፋ ሰጣለሁ? ብቻ በጣም ከባድ ነገር ነው የተፈጠረው። ማርክም ተረጋጋ፣ ቤዚም ተረጋጊ። ምክንያትሽን የሚሆን ከሆነ አሁን ንገሪው፣ የማይሆን ከሆነ አሁን ንገሪው። የእውነት ይሻለዋል። በዝምታሽ ዝም ባልሽ ቁጥር የበለጠ እየተጎዳ ልቡ እየተሰበረ ነው የሚሄደው። ያው እንደማይሆንሽ እያወቅሽ ወይ ደግሞ አብረሽ መቀጠል የማትፈልጊው ብዙ ምክንያቶች እያሉሽ አይ ችግር የለውም እሱ እንዳይጎዳ ብለሽ የሚይዞሽ ምናምን አብረሽ ሆነሽ ጥያቄውን ተቀብለሽ ምናምን ቆይተሽ ብትሄጂ ደግሞ ይበልጥ ነገ ከነገ ወዲያ ይጎዳል። አደራ ምልሽ ነገር በስሜትሽ እርግጠኛ ሳትሆኚ የፍቅር ጥያቄውን እንዳትቀበዩ። አሁን እዚህ ጋር ማርክ ስላለቀሰ ወይ ይጎዳል ብለን ስላሰብን እሺ በይው ምናምን አንልሽም። ይሄ ያንቺ ስሜት ነው። ያንቺ
ያንቺ ስሜት ያንቺ ፍላጎት ይወስኗል። በግድ አንቺን እሱ ጋር ሁኚ ጨቅጭቀንሽ እሱ ጋር ከሆንሽ በኋላ ነገ ከነገ ወዲያ ቢጎዳ ማንም ተጠያቂ አይሆንም። እና ይሄ ነገር መሆን የለበትም። ነገ ከነገ ወዲያ የማይሆን ተስፋ ደግሞ ከዚህ በላይ ትልቅ ተስፋ ህልም ይዞ ደግሞ አይሆንም ብትይው የሆነ ሰዓት ላይ የሆነ ነገር ቢያይብሽ ወይ ጥለሹ ብትሄጂ ያኔ ነው በጣም የሚጎዳው። እና ያ ነገር መሆን የለበትም። እርግጠኛ ከሆንሽ በእርግጥ አስበሽበት ሴት ልጅ ነሽ 1 ወርም 20 ቀንም 30 ቀንም 40 ቀንም አመትም ማሰብ ትችያለሽ። ላስብበት በይው። የሚሆን ከሆነ ይሆናል፣ የማይሆን ከሆነ ቁርጡን ነግረሽ ቁጭ ነው ማለት ያለብሽ። አደራ በሽም እሺ እንዳትይው ለማለት ወዳለሁ። ብቻ ግን ፈጣሪ ሰላሙን ያምጣውላለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በጣም ደንግጫለሁ። በጣም በቃ እኔ እንጃ አላውቅም። ቤዛም ስታለቅስ አሳዘነች። ማርክን በቃ ሁለተኛ ሊጎዳ ነው እንዴ ብዬ ብቻ እኔ ብዙ ነገር ነው እያሰብኩ የምገኘው። ግን እኔ ያሰብኩት ነገር እንዳይሆን ተስፋ አደርጋለሁ። ፈጣሪ ደግሞ አንድ አድርጓቸው ለማየት ያብቃን፣ ያስማማቸው ብላለሁኝ። እና ውዴ ቻናል ቤተሰቦች የእናንተ ሀሳብስ እንዴት ነው? ቤዛን እንዴት አያችኋት? ለመልሷ ትክክል ነው ወይስ አይደለም ብላችሁ ታስባላችሁ? እሺ በይው ደግሞ አትበሉ። እሺ በይው ብለን እሺ ካለችው በኋላ በእኛ ግፊፊት ነገ ከነገ ወዲያ ከባድ ህይወት ነው የሚሆንባቸው ለእሷም ለእሱም። እሷ ግን በጓደኝነት ነው። አረ ግራ አጋባችኝ እሷ ራሱ እንዴ። እሱ በእሱ ስሜት እኮ መጫወት ነው። እሱ የፍቅር ስሜት እየተሰማው ነው። ያ እንዲሰማው ያደረገችው ደግሞ እሷ ነች እንጂ እሱ አይደለም። በቃ ሰው ነው። መጀመሪያ እየተባብላችሁ ተነጋግራችሁ የጀመራችሁት ነገር ሊኖር ይችላል። ከዛ እሱ ደግሞ ሰው ነው፣ ተቀይሮ ሊሆን ይችላል። የፍቅር ስሜት ተሰምቶት ሊሆን ይችላል። እና በእሱ መፍረድ አይቻልም። እባክሽ ተረጋጊና ቤዛ አስቢና ትክክለኛውን መልስ ስጪው ለማለት እወዳለሁኝ። ብቻ ሰላም ቆዩ። አመሰግናለሁ።